ሰላም ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። አቶ ጌታቸው ረዳ ባወጡት ዘለግ ያለ መግለጫ የህወሓት አመራር ከፌዴራል መንግስት ጋር ያለውን ልዩነት በሰላማዊ መንገድ መፍታት እንደማይቻል በይፋ ማወጁን እና የትግራይ ህዝብ ደህንነት የሚረጋገጠው በብልጽግና ፓርቲ መቃብር ላይ ብቻ ነው ወደሚል አደገኛ የጦርነት አቋም መሸጋገሩን አጋልጠዋል። ዶክተር ቴድሮስ አዳኖም የኢትዮጵያ መሪዎች ለግጭቶች ፖለቲካዊ መፍትሄ እንዲፈልጉ ጠየቁ። የሳውዲ ጸጥታ አካላት ባካሄዱት ኦፕሬሽን 8 ኢትዮጵያውያን በቁጥጥር ስር በመዋል 293 ኪሎ ግራም ጫትና 16 ኪሎ ግራም ሐሺሽ ያዙ። ኢራን የሆርሙዝ ወሽመጥ ሙሉ በሙሉ ለመክፈት አዳዲስ ቅድመ ሁኔታዎችን አስቀመጠች። ሁቲዎች በሳውዲ አረቢያ ጂዛን በሚገኘው የአራምኮ የነዳጅ ማጣሪያ ላይ ጥቃት መፈጸማቸውን ገለጹ። ታማኝና ወቅታዊ ዜናዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አቶ ጌታቸው ረዳ ባወጡት ዘለግ ያለ መግለጫ የህወሓት አመራር ከፌዴራል መንግስቱ ጋር ያለውን ልዩነት በሰላማዊ መንገድ መፍታት እንደማይቻል በይፋ ማወጁን እና የትግራይ ህዝብ ደህንነት የሚረጋገጠው በብልጽግና ፓርቲ መቃብር ላይ ብቻ ወደሚል አደገኛ የጦርነት አቋም መሸጋገሩን አጋልጠዋል። ለወራት ሲካሄድ የነበረው የህወሓት አመራሮች ጥምረት አሁን ላይ የአደባባይ ሚስጥር መሆኑን የገለጹት አቶ ጌታቸው አመራሩ የፕሪቶሪያውን የሰላም ስምምነት አጥብቀው ከሚቃወሙ የውጭና የውስጥ ኃይሎች በተለይም ከአስመራው መንግስት ጋር በይፋ መስራት መጀመሩን አስታውቀዋል። ዶክተር ደብረጽዮንና ግብረ አበሮቻቸው በስም የጠቀሱት አቶ ጌታቸው የቡድኑ ዓላማ ምዕራብ ትግራይን በሰላማዊ መንገድ ማስመለስ ሳይሆን አዲስ አበባ ያለውን የፌዴራል መንግስት በኃይል መገልበጥ መሆኑን አብራርተዋል። ይህ የፌዴራል መንግስቱን የመገልበጥ ህልም ፈጽሞ ሊሳካ የማይችል መሆኑን የገለጹት አቶ ጌታቸው ነገር ግን ሙከራው በቀጠናው ሰላምና ትግራይ ህዝብ ህልውና ላይ የሚያስከትለው አደገኛ እጅግ የከፋ እንደሚሆን አስጠንቅቀዋል። በቅርቡ በሸረሪና አካባቢ የተፈጠረውን ግጭት በማሳየነት ያነሱት አቶ ጌታቸው ሁኔታው ምን ያህል አደገኛ ደረጃ ላይ እንደደረሰ አመለካች ነው ብለዋል። በወቅቱ በቁጥጥር ስር የዋለው የከፍተኛ ጦር መሳሪያ የዚህ አደገኛ ጨዋታ የመጨረሻ ግብ የትግራይን ህዝብ ችግር መፍታት ሳይሆን የኢትዮጵያን መንግስት ማፍረስ መሆኑን በግልጽ ያሳያል ብለዋል። ወደ ትግራይና ሌሎች የሀገሪቱ ክፍሎች በድብቅ የሚደረገው የከባድ የጦር መሳሪያ ዝውውር በአፍሪካ ቀንድ የሰላም ጥረት ላይ የተጋረጠ የቅርብ አደጋ መሆኑን አክለዋል። አቶ ጌታቸው የትግራይ ሰራዊት አባላት ለጥቂት ጦርነት እንደ ጡረታ አቅዳቸው ለቆጠሩ ወንጀለኞች ሲሉ ህይወታቸውን እንዲያባክኑና አመራሮች ይበቃል እንዲሉ ጥሪ አቅርበዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የህወሓት አመራሮችን እንደ መጠቀሚያ በማድረግ በትግራይና በአማራ እናቶችና ህጻናት ደም ትግራይን የመከላከል ቀጠና ለማድረግ እየሰሩ መሆኑን አጋልጠዋል። በተጨማሪም የፌዴራል መንግስት ለፕሪቶሪያ የሰላም ስምምነት ሙሉ ትግበራ ቁርጠኛ ሆኖ እንዲቀጥል ለሚደረጉ ተደጋጋሚ ትንኮሳዎች ትዕግስት እንዲያሳይና ሰላም የሚሆኑ በሮች ሁሉ ክፍት አድርጎ እንዲቆይ ጠይቀዋል። አቶ ጌታቸው በጦርነት ዝግጅት ፊት ዝምታን መምረጥ ከተባባሪነት እንደማይለይ በማሳሰብ ዓለም አቀፉ ማህበረሰብ አስቸኳይ እርምጃዎችን እንዲወስድ አሳስበዋል። ከነዚህም እርምጃዎች መካከል የድንበር አቋራጭ እንቅስቃሴዎችን ለማረጋገጥ የሳተላይትና የመሬት ላይ ክትትል ማሰማራት፣ ግጭት የሚቀሰቅሱ ወታደራዊና የፖለቲካ ተዋናዮችን ተጠያቂነት ማስፈን እንዲሁም የሲቪሎችን ደህንነት ማስቀደምና በቀጠናው ካሉ ሁሉም ኃይሎች ሙሉ ወታደራዊ ግልጽነት መጠየቅ የሚሉትን በዋናነት ይገኙበታል። ዶክተር ቴድሮስ አዳኖም የኢትዮጵያ መሪዎች ለግጭቶች ፖለቲካዊ መፍትሄ እንዲፈልጉ ጠየቁ። ኢትዮጵያዊ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም የኢትዮጵያ መንግስትና ክልላዊ መሪዎች ለአገሪቱ ላሉት ግጭቶች በንግግር ፖለቲካዊ መፍትሄ እንዲፈልጉ ጥሪ ያቀረቡ። የቀድሞ የኢትዮጵያ ጤናና የውጭ ጉዳይ ሚኒስቴር የነበሩት ዶክተር ቴድሮስ በሀገሪቱ የተለያዩ ክልሎች ውስጥ የሚካሄዱ ያሉት ግጭቶች በኢትዮጵያውያን ላይ መከራ እያመጡ መሆናቸውን በመጥቀስ ፖለቲካዊ መፍትሄ እንዲፈለግላቸው ጠይቀዋል። በተጨማሪም ትግራይም ወደ ግልጽ ውጊያ እየተንሸራተተች ሲሆን አፋር ወደዚያው ተስቧል። ቤኒሻንጉል ጉሙዝ በግጭት ውስጥ መሆኑን በማንሳት የሀገሪቱ ዋና ዋና ክልሎች በግጭት ውስጥ ወደ ግጭት በሚያመራ አቅጣጫ ላይ መሆናቸውን ገልጸዋል። የዓለም ጤና ድርጅት ዋና ዳይሬክተሩ በኢትዮጵያ ውስጥ ያለው የግጭት ሁኔታ እንዳሳሰባቸው የገለጹበት ይህንን መልእክታቸውን ያጋሩት በፌዴራል መንግስቱና በህወሓት መሪዎች መካከል ጦርነት ሊቀሰቀስ ይችላል የሚል ስጋት ባየለበት ወቅት ነው። የዓለም ጤና ድርጅት ዋና ዳይሬክተሩ በኢትዮጵያ ውስጥ ያለው የግጭት ሁኔታ እንዳሳሰባቸው የገለጹበትን ይህንን መልእክታቸውን ያጋሩት
በፌዴራል መንግስቱና በህወሓት መሪዎች መካከል ጦርነት ሊቀሰቀስ ይችላል የሚል ስጋት ባየለበት ወቅት ነው። ባለፈው ሳምንት ቅዳሜ ሐምሌ 25 ሸረሪና በሚባለው ኢትዮጵያውያን ከሱዳን ጋር በሚያዋስነው ስፍራ ግጭት መቀስቀሱ መዘገቡ የሚታወስ ሲሆን እስካሁን የኢትዮጵያ መንግስት ስለ ክስተቱ በይፋ ያለው ነገር የለም። የህወሓት መሪዎች በተለያዩ መድረኮች ላይ ለጦርነት መዘጋጀታቸውና ብልጽግና የሚመራውን መንግስት መጣል ዓላማቸው መሆኑን በይፋ ሲገልጹ ቆይተዋል። የፌዴራል መንግስቱም በህወሓት መሪዎች ከሀገሪቱ ጠላቶች ጋር በመተባበር ለጦርነት እየተዘጋጁ መሆናቸውን ለመግለጽ በመገናኛ ብዙሃን አማካኝነት ተከታታይ ዘመቻዎችን እያካሄደ ነው። በአሁኑ ወቅት ያለው የጦርነት ስጋት ያሳሰባቸው የመንግስታቱ ድርጅት የጤና ተቋም ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ሁሉም ወገኖች ከግጭት ተቆጥበው ንግግር እንዲያደርጉ ጥሪ አቅርበዋል። በተለያዩ የሀገሪቱ ክፍሎች ውስጥ የሚካሄደው ግጭት ይበቃል ያሉት ዶክተር ቴድሮስ ጦርነት ሞትን፣ ውድመትና ችግርን ብቻ የሚያስከትል መሆኑን በመጥቀስ የፌዴራል መንግስቱና የሁሉም ክልል መሪዎች ከጠመንጃ ይልቅ ንግግር በመምረጥ ፖለቲካዊ መፍትሄ እንዲፈልጉ ጠይቀዋል። የሳውዲ የጸጥታ አካላት ባካሄዱት ኦፕሬሽን 8 ኢትዮጵያውያን በቁጥጥር ስር በመዋል 293 ኪሎ ግራም ጫትና 16 ኪሎ ግራም ሐሺሽ ያዙ። እንደ ሳውዲ ጋዜጣ መረጃ የሳውዲ ጸጥታ አካላት ባካሄዱት ኦፕሬሽን 8 የድንበር ደንብ የጣሱ ኢትዮጵያውያንና አንድ የሳውዲ ዜጋ በቁጥጥር ስር አውለዋል። በተካሄዱት ኦፕሬሽኖች በአጠቃላይ 293 ኪሎ ግራም ጫት፣ 16 ኪሎ ግራም ሐሺሽና 37290 አደንዛዥ ኪኒኖች መያዛቸው ተገልጿል። አንደኛው ኦፕሬሽን 160 ኪሎ ግራም ጫትን በህገወጥ መንገድ ወደ ሳውዲ ለማስገባት ሲሞክሩ የነበሩ 8 ኢትዮጵያ ዜጎች ተይዘዋል። ሁለተኛው ኦፕሬሽን 133 ኪሎ ግራም ጫት በተሽከርካሪ ውስጥ ደብቆ የተገኘ አንድ የሳውዲ ዜጋ በቁጥጥር ስር ውሏል። በሳውዲ አረቢያ አረቄ፣ ጫት፣ የአደንዛዥ እጽና የህገወጥ እቃዎችን ማስገባት፣ መያዝ ወይም ማጓጓዝ እስከ ሞት የደረሰ የህግ ተጠያቂነት ሊያስከትል ይችላል። በቅርቡ ከአረቄና ጫት ዝውውር ጋር በተያያዘ 3 ኢትዮጵያዊ ዜጎች የሞት ፍርድ ተፈርዶባቸው ተፈጻሚ ሆኗል። 68 ዜጎች የሞት ፍርድ ተፈርዶባቸው የሞት ቀናቸውን እየተጠባበቁ ይገኛሉ። ስለሆነም በሳውዲ አረቢያ የሚኖሩ ኢትዮጵያውያን የሌላ ሰውን እቃ ወይም ሻንጣ ሳያውቁ እንዳያጉዙ እና ወደ አገሪቱ ሲገቡም ህገወጥ እቃ እንዳያስገቡ ከፍተኛ ጥንቃቄ በማድረግ ራስዎን ከሞት ያድኑ። ኢራን የሆርሙዝ ወሽመጥን ሙሉ በሙሉ ለመክፈት አዳዲስ ቅድመ ሁኔታዎችን አስቀመጠች። ኢራን በዓለም አቀፍ የነዳጅ ንግድ መስመር ላይ የሚገኘውን ስትራቴጂካዊ የሆርሙዝ ወሽመጥ ሙሉ በሙሉ ለመክፈት አዳዲስ ቅድመ ሁኔታዎችን ማቅረቧ ተገለጸ። ቴህራን ከኦማን ጋር የሚደረግ የቴክኒክ ስምምነት ብቻውን የውሃ መንገዱን እንደገና ለማስጀመር በቂ እንዳልሆነ አስጠንቅቃለች። የኢራን ከፍተኛ ባለስልጣናት እንደገለጹት ከሆነ ወሽመጡ ሙሉ በሙሉ ሊከፈት የሚችለው ዋሽንግተን በቴህራን ላይ የምታደርገውን ወታደራዊ ዛቻ በዘላቂነት ስታቆም፣ በኢራን ወደቦች ላይ የተጣለው የባህር ላይ እገዳ ስታነሳና ወታደሮቻቸው ቀጠናውን ለቀው እንዲወጡ ስታደርግ ብቻ ነው። ከዚህ በተጨማሪ ቴህራን ከጦርነቱ ጋር በተያያዘ ለደረሱ ጉዳቶች የካሳ ክፍያ እንዲፈጸም የተጣሉበት ማዕቀቦች በአስቸኳይ እንዲነሱና በውጭ ሀገራት የታገዱ የኢራን ፋይናንስ ሀብቶች ያለምንም ቅድመ ሁኔታ እንዲለቀቁ በጥብቅ እየጠየቀች ትገኛለች። የኢራን ኢስላማዊ አብዮታዊ ዘብ ባወጣው መግለጫ የዚህ ስትራቴጂካዊ የውሃ መስመር የወደፊት እጣ ፈንታ የመወሰን መብት ሙሉ በሙሉ በኢራን ቅድመ ሁኔታዎች መሟላት ላይ የተመሰረተ እንጂ በኦማን አጣሪነት በሚደረግ ስምምነት ብቻ ሊወሰን እንደማይችል አሳስበዋል። ሁቲዎች በሳውዲ አረቢያ ጂዛን በሚገኘው የአራምኮ የነዳጅ ማጣሪያ ላይ ጥቃት መፈጸማቸውን ገለጹ። የየመኑ አማጺ ቡድን ሁቲዎችን በደቡብ ምዕራብ ሳውዲ አረቢያ ጂዛን በሚገኘው የሳውዲ አራምኮ የነዳጅ ማጣሪያ ተቋም ላይ በድሮን የታገዘ ጥቃት መፈጸማቸውን እሁድ ዕለት አስታወቀ። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሪ በሰጡት መግለጫ የሁቲ ኃይሎች በጂዛን የሚገኘው የአራምኮ ማጣሪያ በድሮን በተሳካ ሁኔታ ኢላማ አድርገዋል ሲሉ የተናገሩ ሲሆን ጥቃቱን ባቀዱት መሰረት በክብደቱ ያረፈ እንደነበር ገልጿል። ቃል አቀባዩ አክለውም እርምጃውን ሳውዲ አረቢያ በየመን ሳዕዳና ሀጃ ግዛቶች ሰማይ ላይ ፈጽማለች ላሏቸው የድሮን አየር ክልል ጥሰቶች የተሰጠ ምላሽ ነው ብለዋል። በሌላ በኩል የሳውዲ አረቢያ የኃይል ሚኒስቴር ባወጣው መግለጫ እሁድ ማለዳ ላይ ከጂዛን ማጣሪያ ጋር በተያያዘ ተቋም ላይ የተነሳው እሳት የአራምኮ የኢንዱስትሪ ደህንነት የእሳት አደጋ ተከላካይ ቡድኖች ሙሉ በሙሉ መቆጣጠራቸውን አረጋግጧል። በክስተቱም ከሰራተኞች ሆነ በድንገተኛ አደጋ መከላከል ቡድኖች ላይ ምንም አይነት የጉዳት ወይም የሞት አደጋ ለመመዝገቡን በሚኒስቴሩ አክሎ ገልጸዋል። በቀን 400,000 በርሜል ነዳጅ የማጣራት አቅም ያለው የጂዛን ማጣሪያ ባለፈው ወር መጨረሻ ላይ በተፈጸመው ተመሳሳይ ጥቃቶች ምክንያት ጉዳት ደርሶበት በጊዜያዊነት ተዘጋጅቶ እንደነበር ይታወሳል።
ታማኝና ወቅታዊ ዜናዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።